አዲስ አበባ የዲፕሎማቶች መከማቻ፣ የአፍሪካ የፖለቲካ ማዕከል ብቻ አይደለችም። ከህንፃዎቿ ግርጌ፣ በስልክ መስመሮቿ ንዝረት ውስጥ፣ በምሽት በረራዎቿ ዝምታ ጀርባ ሌላ የማይነገር ታሪክ አለ። በ2000ዎቹ መጀመሪያ ኢትዮጵያ በአንድ በኩል ወደ ዘመናዊነት ስትገሰግስ፣ በሌላ በኩል ግን አንድ የማይታይ የዲጂታልና የደህንነት መረብ በሀገሪቱ ላይ ይዘረጋ ነበር። ግድግዳዎች ጆሮ አላቸው ይባል የነበረው አባባል ተቀይሮ አየር ላይ ያለው ሞገድ ሁሉ ጆሮ የሆነበት ወቅት። በመለስ ዜናዊ ቢሮ ውስጥ የሚሰማው አንዳንድ የቁልፍ ሰሌዳ ድምፅ ከቻይና እስከ አውሮፓ ካሉ ግዙፍ የቴክኖሎጂ ኩባንያዎች ጋር የተቆራኘ ነበር። ዜጎች በነፃነት የሚያወሩ በሚመስልበት በዚያን ወቅት ከቴሌኮም ዋና መስሪያ ቤት በስተጀርባ ባሉ ጥቁር ሳጥኖች ውስጥ የእያንዳንዱ ድምፅ ንዝረት ወደ ዳታ ይቀየር ነበር። ይህ የመቆጣጠር ፍላጎት አልነበረም። ይህ የመኖርና ያለመኖር ዋስትና ነበር። ፊን ፊሸርና ሄኪንግ ቲም የሚሉ እንግዳ ስሞች በደህንነት ቢሮ ኮሪደር ላይ በሹክሹክታ ይሰሙ ነበር። እኩለ ሌሊት ቦሌ ኤርፖርት ለተጓዦች ተዘግቷል። ነገር ግን በሩቅ ማኮብኮቢያው ላይ ምንም ምልክት የሌላቸው፣ ጭራቸው ላይ ቁልፍ የሌላቸው አውሮፕላኖች ያርፋሉ። እነዚህ በረራዎች በዓለም አቀፍ የራዳር ስክሪኖች ላይ አይታዩም። በውስጣቸው የያዙት ጭነት የጦር መሳሪያ አይደለም። ስማቸው ከዝርዝር የጠፋ፣ ማንነታቸው የተነጠቀ መንፈስ እስረኞች ናቸው። ሲአይኤ እና የሀገር ውስጥ ደህንነት የሚገናኙበት ያ ሚስጥራዊ ድልድይ አዲስ አበባን በአፍሪካ ቀንድ ትልቁ ጥቁር ጣቢያ አድርጓታል። ከመሬት በላይ ያሉ የቅንጦት ቪላዎች ቆንጆ አበባዎችና የጥበቃ አጥሮች አሏቸው። ከመሬት በታች ግን ታሪኩ ይለወጣል። ድምፅን የሚወጡ ግድግዳዎች፣ የቀንና የሌሊት ልዩነት የሚያጠፉ መብራቶች። እነዚህ እስር ቤቶች የተገነቡት በሲሚንቶ ብቻ አይደለም፣ በስነ ልቦና ቴክኒክ ጭምር እንጂ። እስረኛው የት እንዳለ፣ ሰዓቱ ስንት እንደሆነና መቼ እንደሚወጣ እንዳያውቅ ተደርጎ የተሰራ የጭንቀት ላብራቶሪ። ሐምሌ 2004 ዓመተ ምህረት በብራሰልስ በሚገኝ አንድ ሆስፒታል ውስጥ የአንድ ሀገር እጣ ፋንታ በአንድ ሰው ትንፋሽ ላይ ተንጠልጥሏል። ነገር ግን በዚያ ክፍል ውስጥ ያሉ ሰዎች ጭንቀት ከሕክምናው በላይ ነው። መለስ ዜናዊ ትንፋሻቸው ሊቋረጥ ጥቂት ሰዓታት ቀርተዋል በተባለበት ጊዜ በኢትዮጵያ ያለው የደህንነት መዋቅር ሊቆለፍ መቃረቡ ታወቀ። ሁሉም ሚስጥራዊ የባንክ ኮዶችና የሀገሪቱ የደህንነት ማስተር ኮዶች ያሉት በአንድ ሰው አእምሮ ውስጥ ነው። የእስራኤል ጠላፊዎች በአስቸኳይ ለምን ተጠሩ? በዚያ ሆስፒታል አልጋ አጠገብ የተደረገው ሚስጥራዊ የጣት አሻራ ኦፕሬሽን ምን ነበር? በመጨረሻ በታሪክ ያልተመለሰው ቁልፍ ተብሎ የሚጠራው ኮዱን አገኙት ወይስ ልቃቂቱ ይበልጥ ተተበተበ? አሁን ወደ ዋናው ጉዳይ እንገባለን። ከ1997 ምርጫ በኋላ ኢትዮጵያ ውስጥ የሚታየው ሰላም በውስጡ ከፍተኛ ውጥረትን ያዘለ ነበር። መንግስት በዲፕሎማሲው መስክ የአፍሪካ ቀንድ የመረጋጋት ደሴት ተብሎ ቢወሰድም በ4 ኪሎ ኮሪደሮች ውስጥ ግን የደህንነት መዋቅሩን የመቀየር ትልቅ ሽኩቻ ነበር። በተለይ በከተሞች አካባቢ ግድግዳዎች ጆሮ አላቸው የሚለው ብርቱ ፍርሃት የሰፈነበት፣ ሰዎች በስልክ ለማውራት የሚሸማቀቁበትና የደህንነት ሰዎች በየቦታው እንደ ጥላ የሚከተሉበት ድባብ ነበር። መሪው መለስ ዜናዊ ሀገሪቱን ለመምራት የመረጃ የበላይነት ወሳኝ እንደሆነ ያምኑ ነበር። በዚህም ምክንያት ባህላዊውን ስለላ ወደ ዘመናዊ ዲጂታል ስለላ የመቀየር ኦፕሬሽን በስፋት ተጀመረ። በዚህ ወቅት በኢትዮጵያ ቴሌኮም የቀድሞ ኢቲሲ አንድ ሚስጥራዊ ክፍል ተመሰረተ። ይህ ክፍል ከመደበኛው የቴሌኮም ስራ ውጪ ከደህንነት ተቋሙ ኢንሳ ጋር በቀጥታ የተገናኘ ነበር። በቴሌኮም ዋና መስሪያ ቤት ውስጥ የሚገኙት ሰርቨሮች በቻይናውያን ኩባንያዎች የታገዙ ነበሩ። እያንዳንዱ ጥሪ፣ እያንዳንዱ መልእክት በዚህ ጥቁር ሳጥን ውስጥ አልፎ ይሄዳል።
ይህ ሳጥን ድምፅን ወደ ዳታ በመቀየር የተወሰኑ ቁልፍ ቃላትን ሲሰማ በራሱ መቅዳት የሚጀምር ቴክኖሎጂን የታጠቀ ነበር። መንግስት በሀገር ውስጥ ያሉ ተቃዋሚዎችንና በውጭ ያሉ ሚዲያዎችን ለመቆለፍ ዲፕ ፓኬት ኢንስፔክሽን የተባለ ቴክኒክ መጠቀም ጀመረ። ይህ ቴክኒክ ተራ የኢንተርኔት ግንኙነትን ሰብሮ በመግባት መልእክቱ ምን እንደሆነ የሚያነብ ዲጂታል ሰላይ ነው። ከ9/11 የሽብር ጥቃት በኋላ አዲስ አበባ የአሜሪካ CIA የሚስጥር ማቆያ ብላክ ሳይት ሆና አገልግላለች። በቦሌ ኤርፖርት የምሽት ጸጥታ ውስጥ ምንም አይነት የቀለም ምልክት የሌላቸው ትናንሽ ጀቶች ያርፋሉ። እነዚህ አውሮፕላኖች በዓለም አቀፍ የበረራ መቆጣጠሪያዎች ላይ የጭነት በረራ ተብለው ቢመዘገቡም ጭነታቸው ግን በካቴና የታሰሩ ሰዎች ነበሩ። ኢትዮጵያ እነዚህን እስረኞች ተቀብላ በሚስጥር በመመርመርና ወደ ሌሎች ሀገራት በማስተላለፍ ረገድ የሲአይኤ ታማኝ አጋር ነበረች። ይህ ኦፕሬሽን ለዓመታት በአፈ ታሪክ ደረጃ ቢወራም በኋላ ላይ በወጡ የዲፕሎማቲክ ሰነዶች ግን በረራዎቹ ትክክለኛ እንደነበሩ ተረጋግጧል። ሚስጥራዊው እስር ቤቶች የመሬት ውስጥ ላብራቶሪ። የደህንነት መዋቅሩ ተጠርጣሪዎችን የሚያስርባቸው ቦታዎች ከማዕከላዊ ባለፈ ጥቁር ቪላዎች ተብለው በሚጠሩ ቤቶች ውስጥ ተደብቀው ነበር። እነዚህ እስር ቤቶች ድምፅን የሚውጡ፣ እስረኛው የት እንዳለ እንዳያውቅ ሰዓትና ብርሃን የተከለከሉባቸው ነበሩ። በታችኛው ክፍል እስረኞች በጨለማና በውሃ ውስጥ የሚቆዩባቸው፣ በላይኛው ክፍል ወይም ገነት ደግሞ ለመተባበር ፈቃደኛ የሆኑ የተሻለ አያያዝ የሚያገኙባቸው ክፍሎች ተደራጅተው ነበር። በላይኛው ክፍል ወይም ገነት ደግሞ ለመተባበር ፈቃደኛ የሆኑ የተሻለ አያያዝ የሚያገኙባቸው ክፍሎች ተደራጅተው ነበር። ይህ አወቃቀር እስረኛውን ባይምሮ ሰብሮ ሚስጥር ለማስወጣት ታስቦ የተሰራ ወጥመድ ነበር። በአዲስ አበባ ውስጥ በተለይ በቦሌ በላፍቶና በየካ ክፍለ ከተማ ውስጥ የሚገኙ ተራ የመኖሪያ ቤቶች የሚመስሉ ግን በውስጣቸው ዘመናዊ የምርመራ መሳሪያና የመሬት ውስጥ ክፍሎች ያሏቸው እስር ቤቶች ናቸው። በአንዳንድ ወታደራዊ ካምፖች ውስጥ ለምሳሌ ጦር ኃይሎች አካባቢ የሲቪል እስረኞች የሚታሰሩባቸውና የውጭ አገር ደህንነቶች እንደ CIA እና FBI መጥተው እስረኞችን የሚጠይቁባቸው ልዩ ክፍሎችም ነበሩ። በእነዚህ ቦታዎች የሚደረጉት ምርመራዎች በዓለም አቀፍ የሰብአዊ መብት ተሟጋቾች ከፍተኛ የማሰቃያ ዘዴዎች የሚባሉትን ለምሳሌ የውሃ ውስጥ ጥምቀት፣ የኤሌክትሪክ ንዝረትን ያካተቱ ነበር ተብሏል። ኢትዮጵያ ለእነዚህ ምስጢራዊ በረራዎችና እስር ቤቶች ፈቃደኛ የሆነችው በሁለት ምክንያት እንደነበር ይነገራል። አሜሪካና ሌሎች ምዕራባውያን ሀገራት ለጸረ ሽብር ዘመቻው ከፍተኛ የገንዘብና የቴክኖሎጂ ድጋፍ ለኢትዮጵያ ደህንነት ተቋማት ይሰጡ ነበር። ኢትዮጵያ በምስራቅ አፍሪካ የጸረ ሽብር ግንባር ቀዳሚ ተሰላፊ በመሆኗ በውስጥ ጉዳይ የምታደርገው የሰብአዊ መብት ጥሰት በምዕራባውያን ዘንድ ለደህንነት ሲባል በሚል አይን ይታለፍለት ነበር። እነዚህ ሚስጥሮች መጋለጥ የጀመሩት መለስ ዜናዊ ከሞቱ በኋላ በ2010 ዓመተ ምህረት በመጣው የፖለቲካ ለውጥ ምክንያት አንዳንድ የደህንነት አባላት ምስክርነት መስጠት በመጀመራቸው ነው። በተለይ በማዕከላዊ እስር ቤት ውስጥ የነበሩ ሚስጥራዊ ክፍሎች ለሕዝብ ክፍት ተደርገው የታዩበት አጋጣሚ የጉዳዩን አሳሳቢነት አረጋግጧል። በእነዚህ ጥቁር በረራዎች ወደ ኢትዮጵያ መጥተው ለዓመታት የደረሱበት ያልታወቁ የውጭ አገር ዜጎች በተለይ የየመን፣ የፓኪስታንና የኬንያ ተወላጆች ጉዳይ ዛሬም ድረስ በዓለም አቀፍ የሕግ ተቋማት ክርክር ይደረግበታል። ነሐሴ 2004 ዓመተ ምህረት መለስ ሞተዋል በተባለ ማግስት ቤተ መንግስት ታላቅ ፍጥጫ ተከሰተ። የደህንነት ሹሙ ጌታቸው አሰፋ የመለስን የግል ቢሮና መኖሪያ ቤት ለመፈተሽ ትዕዛዝ አስተላለፈ። ዓላማው የጠፉትን ኮዶችና የሚስጥር ሰነዶች ማግኘት ነበር። ባለቤታቸው ወይዘሮ አዜብ መስፍን የባለቤቴን የግል ንብረት በማለት ፍተሻውን ለመከልከል ሞክረዋል። ይህ በህወሓት ከፍተኛ አመራሮችና በቤተሰቡ መካከል የነበረውን ስምምነት አፈረሰው።
በእነዚያ ሰነዶች ውስጥ የትኛው ባለስልጣን ምን ያህል ገንዘብ የት ሀገር እንዳስቀመጡ የሚገልጽ የጥቁር መዝገብ እንደነበርም ይገመታል። መለስ ዜናዊ በሕክምና አልጋ ላይ ሆነው ህሊናቸውን ማጣት ጀመሩ በተባለ ጊዜ በአዲስ አበባ የሚገኘው የኢንሳ ዋና መስሪያ ቤት ውስጥ ከፍተኛ ድንጋጤ ተፈጠረ። የሀገሪቱን እጅግ ስስ የሆኑ መረጃዎች፣ የውጭ ምንዛሬ ዝውውር መቆጣጠሪያዎች፣ ወታደራዊ የኮሚኒኬሽን መዝገቦችና የጠለፋ ሲስተሙ ማስተር ኪ በመለስ የግል ዲጂታል ቁልፍ ስር የታሸጉ ነበሩ። መለስ ከሌሉ ሲስተሙ ራሱን ወደ ሪድ ኦንሊ ወይም ሙሉ ለሙሉ ወደ ሎክዳውን እንደሚቀይር ታወቀ። በነሐሴ ወር መጀመሪያ ላይ የኢትዮጵያ የደህንነት መሪዎች በአስቸኳይ ከእስራኤል የሳይበር ደህንነት ተቋም በወቅቱ ከኤንሲኦ ጋር ግንኙነት አላቸው ተብለው ከሚታመኑ ባለሙያዎች ጋር ግንኙነት አደረጉ። ጠላፊዎቹ ወደ ብራሰልስ ሆስፒታል እንዲመጡ ተደረገ። ተልኳቸውም መለስ ዜናዊ ገና ትንፋሻቸው ሳይቋረጥ የጣት አሻራቸውን ወይም ፊንገርፕሪንት ወይም የአይን ብሌን ስካን፣ አይሪስ ስካን በመጠቀም ወደ ግል ታብሌታቸውና ኮምፒውተራቸው መግባት ነበር። በሆስፒታሉ ውስጥ የነበረው ውጥረት ከባድ ነበር። የደህንነት ባለሙያዎቹና ጠላፊዎቹ የመሪውን የባዮሜትሪክ መረጃ ወስደው ወደ አዲስ አበባ ሰርቨር የሚወስደውን ዲጂታል ድልድይ ለመክፈት ታገሉ። እዚህ ጋር ነው ታሪኩ ወደ ምስጢርነት የሚቀየረው። ጠላፊዎቹ የተወሰኑ የፋይናንስና የቴሌኮም መግቢያዎችን መክፈት ቢችሉም አንዷና የደህንነት ሩት ኮድ ግን መክፈት አልተቻለም። መለስ ዜናዊ ለደህንነት ሲሉ ኮዱን በሁለት ደረጃ ወይም ቱ ፋክተር አውተንቲኬሽን የቆለፉት ሲሆን ሁለተኛው ኮድ በቃላቸው ብቻ የሚያውቁት የይለፍ ቃል ወይም ፓስወርድ ነበር። መሪው ይህንን ቃል ሳይናገሩ በማለፋቸው ያ ዋናው የደህንነት ቁልፍ ጠፋ ተባለ። ይህ ቁልፍ በተለይ የውጭ ሀገር የስለላ መረቦችና አንዳንድ ምስጢራዊ የጦር መሳሪያ ግዢ ፋይሎችን የሚቆልፍ ነበር። መለስ ሞቱ ከተባለ በኋላ በብራሰልስና በአዲስ አበባ መካከል የነበረው የምስጢር መረጃ ልውውጥ ለጥቂት ሰዓታት በጠላፊዎች እጅ ወድቆ ነበር። አንዳንድ በሆስፒታል ውስጥ የነበሩ የውጭ ሀገር ደህንነቶች የምዕራባውያንና የጎረቤት ሀገራት የኢትዮጵያን የደህንነት ኮድ ፍንጭ ለማግኘት የጥቁር ሽያጭ ውስጥ እንደገቡ ይወራል። የሀገሪቱ ምስጢር ለከፍተኛ ተጫራች ሊሸጥ የነበረበት የአደገኛ ሰዓት በኢትዮጵያ የታሪክ ድርድር የጭንቅ ሰዓት ተብሎ ይጠራል። ጠላፊዎቹ መጡ። የጣት አሻራ ተወሰደ። ሲስተሙ በከፊል ተከፈተ። ነገር ግን መለስ ይዘውት የሄዱት የአንድ ቃል ግን ሊገኝ አልቻለም። ያ ያልተመለሰው ቁልፍ ዛሬም ድረስ በኢትዮጵያ የደህንነት መዋቅር ውስጥ ትልቅ ክፍተት እንደሚፈጥር ይገመታል። ከእስራኤል እስከ ብራሰልስ የተዘረጋው ያ ምስጢራዊ ሰንሰለት ተበጠሰ። ሀገሪቱ በቴክኖሎጂ የተቆለፈችበት ቁልፍ ግን የተቀበረበት ያ ሌሊት የኢትዮጵያ ዲጂታል ፖለቲካ ትልቁ እንቆቅልሽ ሆኖ ቀረ። ለዚህ ዘገባ የጸሐፊ ገብሩ አስራትን ሉዓላዊነትና ዲሞክራሲ፣ የጸሐፊ ኤርሚያስ ለገሰ የመለስ ልቃቂት፣ እንደዚሁም በካናዳ ቶሮንቶ የሚገኘው ሲቲዝን ላብ ዩኒቨርሲቲ ያወጣውን ሪፖርት፣ የሂዩማን ራይትስ ዎች ሆርን ኦፍ አፍሪካ ሪፖርቶች፣ የዓለም አቀፍ ሚዲያዎችንም በምንጭነት ተጠቅመናል።